የሊቀ ጳጳሱ አሳዛኝ መጨረሻ ከቅድስት ቤተ ክርስቲያን የተሰጣቸውን ስልጣን አላግባብ በመጠቀማቸው እንዲሁም ደግሞ የተሰጣቸውን ኃላፊነት ወይም ግዴታ ባለመወጣታቸው ምክንያት ሊቀ ጳጳሱ ሙሉ በሙሉ ጵጵስናቸው እንዲሻር ተደረገ። ሊቀ ጳጳሱ ማናቸው? ጵጵስናቸውስ ለምን ይሆን የተሻረ የሚለውን መረጃም በስፋት ይዘንላቸዋል። የብፁዕ አቡነ እስጢፋኖስ የመጨረሻ ኑዛዜ። ብፁዕነታቸው ነፍሴ ከስጋዬ ስትለይ ስጋዬ በ4 ኪሎ እንዲያርፍ አልፈልግም በማለት መልእክት ማስተላለፋቸው ተሰማ። መሰረተ ክርስቶስ የተሰኘው ቤተ ክርስቲያን ከምዕራባውያን የግብረ ሰዶም አብያተ ክርስቲያናት ጋር ግንኙነት እንዳለው ታወቀ። ሰላም ሰላም ውድ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ቀዳሚ ያደረግንላችሁ መረጃችን እጅግ በሚያሳዝን ሁኔታ እንግዲህ ጵጵስናቸው ስለተሻረው ሊቀ ጳጳስ ይሆናል። የአርመኒያው ሊቀ ጳጳስ የሆኑት ጌቮርግ ሳሩያን እንግዲህ ከጵጵስናቸው እንደተሻሩ የአርመኒያ ቤተክርስቲያን አሳውቃለች። በብፁዕ ቅዱስ ካርኪን ዳግማዊ የሚመራው የአርመኒያ ሐዋርያዊ ቤተክርስቲያን ከፍተኛ መንፈሳዊ ምክር ቤት እንግዲህ ጳጳስ ጌቮርግ ሳሩያን ከቤተክርስቲያኒቱ የጵጵስና ስልጣን መሻራቸውንም አሳውቋል። በዚህ መሰረት እንግዲህ ከዚህ ቀደም ሲጠሩበት የነበሩት የጵጵስና ስማቸው ተሽሮ በጥምቀት ስማቸው ወይንም ደግሞ አርማን ሳሩያን በሚል እንዲጠሩም የቤተ ክርስቲያኒቱ መግለጫም አመልክቷል። የቀድሞ ጳጳስ ሲመሩት በቆዩት የማርሲር ሀገረ ስብከት እንግዲህ ስልጣናቸውን አላግባብ በመጠቀማቸው እንዲሁም የተጣለባቸውን ግዴታዎች አልተወጡም። እንዲሁም በሀገረ ስብከቱ ቀሳውስት ላይ የፈጸሙት ጫና መነሻ በማድረግ ነው እንግዲህ ቅዱስ ፓትርያርኩ ጉዳዩን አጢነውና በሚገባ አጣርተው ከሀገረ ስብከቱ እንዲነሱ ማድረጋቸው የተሰማው። እንግዲህ ይህንን ማድረጋቸውንም ተከትሎ ሊቀ ጳጳሱ ቤተክርስቲያኒቱን በመደበኛ ፍርድ ቤት መክሰሳቸውን መነሻ በማድረግም የተወሰደባቸው እርምጃ መሆኑም ተጠቁሟል። ዓለም አቀፋዊው ፍርድ ቤት እንግዲህ ክሱን ተቀባይነት ያለው መሆኑን የሚያመለክት ቅድመ ፍርድ ውሳኔ የሰጠ ቢሆንም የቤተ ክርስቲያኒቱን ውሳኔ ለመለወጥ አለመቻሉን ግን ተነግሯል። ሊቀ ጳጳሱ ከሀገረ ስብከታቸው ተነስተውም በገዳም እንዲወሰኑ የተላለፈውን የቅዱስ ፓትርያርኩንና የሲኖዶሱን ውሳኔ ወደ ጎን በመተው ጉዳዩን ወደ ዓለም አቀፋዊ ፍርድ ቤት መውሰድ፣ የገቡትን ቃል አለማክበር እንዲሁም ደግሞ ቀኖናን መጣስ እንዲሁም የቤተ ክርስቲያኒቱን መደበኛ አገልግሎት እክል እንዲገጥመው ሆን ተብሎ የተሰራ በመሆኑ የቤተ ክርስቲያኒቱ የበላይ ምክር ቤት ሊቀ ጳጳሱን ከጵጵስና እስከ ድቁና ያላቸውን ስልጣነ ክህነት የሻረ መሆኑንም አሳውቋል። እንግዲህ የአርመን ሐዋርያዊት ቤተ ክርስቲያን ከኢትዮጵያ አሃት አብያተ ክርስቲያናት መካከል አንዷ መሆኗም ይታወቃል። ታዲያ ይህንንም ተከትሎ እንግዲህ ሊቀ ጳጳሱ ጌቮርግ ሳሩያን ከዚህ በኋላ ምንም አይነት ስልጣነ ክህነት እንደሌላቸውና ከድቁና እስከ ጵጵስና ያላቸው ስልጣነ ክህነታቸው ኃላፊነታቸው ሙሉ በሙሉ እንደ ተሻረና እንደተነፈገ ጭምርም ነው እንግዲህ ቤተ ክርስቲያኒቱ ያሳወቀችው። ይህ ጉዳይም በቤተ ክርስቲያኒቱ ለሚገኙ እንዲሁም ለሌሎች ሊቃነ ጳጳሳት ትልቅ ትምህርት የሚሰጥ ነውም ተብሏል። ለሌሎችም ኃላፊነታቸውን ስልጣናቸውን እንዲሁም ደግሞ ቅድስት ቤተ ክርስቲያን የምትሰጣቸውን ግዴታ በአግባቡ መወጣት እንዳለባቸውና ምእመናኑንም ሆኑ ሌሎች አገልጋይ ካህናትን በቅንነት እንዲሁም በደግነት ማገልገል እንዳለባቸው ጭምር ትምህርት የሚሰጥም እርምጃ ነውም ተብሎለታል። ሌላኛው መረጃችን ደግሞ ወደ ሀገራችን ኢትዮጵያ ስንመለስ ብፁዕ አቡነ
እስጢፋኖስ አንድ መልእክት ማስተላለፋቸው ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጅማ ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጅማ የየምና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ እስጢፋኖስ እንግዲህ አንድ ኑዛዜ የሚመስል መልእክትንም አስተላልፈዋል። ብፁዕነታቸው እንግዲህ በተለያዩ ጊዜያቶች በተለይም ደግሞ በጅማ ሀገረ ስብከት የተለያዩ ስራዎችን እየሰሩ እንደሚገኙ ይታወቃል። ይሁንና ከሰሞኑ በወጡት መረጃዎች መሰረት ብፁዕነታቸው ነፍሴ ከስጋዬ ስትለይ ስጋዬ በ4 ኪሎ ወይንም ደግሞ በአዲስ አበባ እንዲያርፍ አልፈልግም፣ በጅማ ሀገረ ስብከት ባለች በአንዲት የገጠር ቤተክርስቲያን እንዲያርፍ ነው የምፈልገው በማለትም ተናግረዋል። ምክንያቱም የሊቀ ጳጳሱ አጽም ያረፈበት ስፍራ ተብሎ ምናልባትም በእኔ ምክንያት ያቺ የገጠር ቤተክርስቲያን ጧፍና ዘቢብ ታገኝ ይሆናል በማለትም ቅን እንዲሁም ደግሞ ባታዊ መልእክታቸውን በመጨረሻም በእረፍታቸው ጊዜም በመጨረሻም በእረፍታቸውም ወቅት እንግዲህ እንዲደረግላቸው የሚፈልጉትን በኑዛዜ መልክ ነው እንግዲህ መልእክታቸውን ያስተላለፉት። ይህንን መልእክታቸውንም የተለያዩ የማህበራዊ ሚዲያዎች እየተቀባበሉ እየዘገቡትም ይገኛሉ። ብፁዕነታቸው እንደሚታወቀው ከዚህ ቀደም እንግዲህ ከ23 ዓመታት በላይ በጅማና በአካባቢው ዘር፣ ቀለም፣ ሃይማኖት ሳይለያዩ ሁሉንም በእኩል እያገለገሉ ምእመናኑንም እያስተማሩ ወደ ቅድስት ቤተክርስቲያንንም ምእመናኑንም እያስተማሩ ሌሎች ኢአማንያንንም ጭምር ወደ ቅድስት ቤተክርስቲያናችን እየመለሱ የሚገኙ ታላቅ አባት መሆናቸው ይታወቃል። ብፁዕነታቸው ብፁዕ አቡነ እስጢፋኖስ ህዝበ ክርስቲያኑንም አስተባብረው ከ20 ሚሊዮን ብር በላይ በመሰብሰብም የህዝብ ትምህርት ቤት በማሰራት ጭምር በዚሁ በሀገረ ስብከታቸው በጅማ ሀገረ ስብከት ትልቅ ስራ መስራታቸውም የሚታወስ ነው። ታዲያ ከሰሞኑ ብፁዕነታቸው ይህንን መልእክታቸውን ማስተላለፋቸውን ተከትሎ ነው እንግዲህ በርካቶች ሀሳብ አስተያየቶችን እየሰጡና የብፁዕነታቸውን መልእክቶችንም በተለያዩ ማህበራዊ ሚዲያዎች እያጋሩ የሚገኙት። ሌላኛው መረጃችን ደግሞ የመሰረተ ክርስቶስ ቤተክርስቲያን የሰራው ታሪካዊ ስህተት የሚመለከት ይሆናል። መሰረተ ክርስቶስ የተሰኘው ቤተክርስቲያን እንግዲህ ከግብረ ሰዶማውያን ተቋማት ጋር ያለኝን ግንኙነት አላቋርጥም ያለ ይመስላል። ይህ ቤተክርስቲያን እንግዲህ ከግብረ ሰዶማውያን ጋር ግንኙነት እንዳይኖራት የተቃወሙትን አባላቶቿን መሰረዟንም አሳውቃለች። የመሰረተ ክርስቶስ ቤተክርስቲያን ግብረ ሰዶማዊነትን አካታች ከሆኑ የውጭ ሀገር ሜኖናይት ተቋማት እንዲሁም ደግሞ ቤተክርስቲያናት ጋር ምንም አይነት ግንኙነት እንዳይኖራት ሲሟገቱ የነበሩ 3 የቤተክርስቲያኒቱ አባላትንና አገልጋዮችን ከአባልነት መሰረዟን በትላንትናው ዕለት አሳውቃለች። እነዚህ አገልጋዮች እንግዲህ ቤተክርስቲያኒቱ ከግብረ ሰዶማውያን ተቋማት ጋር ግንኙነት ወይንም ደግሞ የአጋርነት ስምምነት እንዳይኖራት ከመሞገት ባለፈ ግብረ ሰዶማዊነትን የተቀበሉ ሜኖናይት አብያተ ክርስቲያናት እንግዲህ ዓለም አቀፍ የሆነ ኮንፈረንስ በአዲስ አበባ ሊያዘጋጁ እንደነበረና ይህንንም ዓለም አቀፍ የሆነ ኮንፈረንስ እንግዲህ በአዲስ አበባ በኢትዮጵያ ሀገራችን እንዳይካሄድ ብርቱ ትግል አድርገውም ኮንፈረንሱ እንዲሰረዝ እንዳደረጉም ተሰምቷል። ይሁንና በአሁኑ ወቅትም የመሰረተ ክርስቶስ ቤተክርስቲያን የበቀል እርምጃ የሚመስል እንግዲህ ይሁንና በአሁኑ ወቅትም እንግዲህ የመሰረተ ክርስቶስ ቤተክርስቲያን የበቀል እርምጃ በሚመስል መልኩ እነዚህን የቤተክርስቲያኒቱን አገልጋዮችና ወንድሞች ከዚህ ህብረት እንዲለዩና እንዲሁም ደግሞ ከቤተክርስቲያኒቱ አባልነት እንዲሰረዙም አድርጋለች። ይህንንም ተከትሎ በርካታ ተቃውሞዎች በመሰረተ ክርስቶስ ቤተክርስቲያን ላይ እየተሰሙባት ይገኛሉ። የመሰረተ ክርስቶስ ቤተክርስቲያን የወቅቱ መሪዎችም ያደረጉት ያለውን ይህንን እርምጃ እንዲያቆሙም ከተለያዩ አቅጣጫዎችና ከእምነቱ ተከታዮች የተለያዩ ተቃውሞዎች እየተሰነዘሩባቸው ይገኛሉ። ቤተክርስቲያኒቱ እጅግ ታሪካዊ ስህተትም እየሰራች ነው የሚሉ አካላትም ብቅ እያሉ ይገኛሉ።
ለቤተ ክርስቲያኒቱም ሊደረግ የማይገባና በቤተ ክርስቲያኒቱም ታሪክ ተደርጎ የማያውቅ እንዲሁም ደግሞ በቤተ ክርስቲያኒቱ ላይ ትልቅ ጥቁር ነጥብና ትልቅ ጠባሳ የሚጥልም ክስተትም ሆኗል ተብሎለታል። ቤተ ክርስቲያኒቱ ግብረ ሰዶማዊነትን ከሚደግፉ የምዕራቡ ዓለም አቀፍ ቤተ ክርስቲያን ጋር ያላትን ግንኙነት ታቋርጥ ዘንድ ድምጻቸውን ያሰሙ የቤተ ክርስቲያኒቱ አንጋፋ አባላት መንፈሳዊ ስልጣንን አላከበራችሁም በሚል ይፋዊ የሆነ መግለጫ በማውጣት ነው እነዚህን የቤተ ክርስቲያኒቱን አባላት ከቤተ ክርስቲያኒቱ አባልነት መሰረዟን ያሳወቀችው። ይህም ደብዳቤ ለነዚህ አካላት እንደደረሳቸውም ተሰምቷል። ትልቁ መንፈሳዊ ስልጣን የእግዚአብሔር ቃል ተጥሶ ሳለ የቤተ ክርስቲያኒቱ ከፍተኛው የአስተዳደር አካል ለግለሰቦች ስልጣን ተጨንቆ እንዲህ አይነት ውሳኔ ላይ እንዲደርስ ድጋፍ ማድረጉ እጅግ በጣም ያሳዝናል በማለትም የእምነቱ ተከታዮች የተለያዩ ሀሳቦችንም እየሰነዘሩ ይገኛሉ። እንግዲህ በዓለም አቀፍ ደረጃ የተለያዩ አብያተ ክርስቲያናት ግብረ ሰዶማዊነትን ተቀብለው በመጽሐፍ ቅዱስ ጭምር የተወገዘውን ይህንን አጸያፊ ተግባር እንደሚያደርጉ ይታወቃሉ። ታዲያ በአሁኑ ሰዓትም በሀገራችን ኢትዮጵያ የሚገኘው የመሰረተ ክርስቶስ ቤተክርስቲያንም እነዚህን አካላት እንዲሁም ደግሞ የግብረ ሰዶማዊነትን የሚደግፉ አካላትንና አብያተ ክርስቲያናትን እየደገፈ የሚገኝ ይመስላል። በአሁኑ ሰዓትም ከነዚህ ተቋማት ጋር ያለውን ግንኙነት አጠናክሮ እንደሚቀጥል በሚያሳይ መልኩ ቤተክርስቲያኑ ግንኙነቱን ከነዚህ አካላት ጋር እንዲያቋርጥ የተቃወሙ አካላትን እንዲሁም ደግሞ የተሟገቱ ግለሰቦችን ከቤተክርስቲያኒቱ አባልነት መሰረዙም ይህንኑ ጉዳይ እንዲሁም ደግሞ ከዓለም አቀፉ የግብረ ሰዶማውያን ተቋማት ጋር ግንኙነት ለማድረግ መወሰኑን የሚያሳይ ትልቅ ታሪካዊ ስህተትም ነው ተብሎለታል። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ለዛሬ ያዝነላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ በሌላ ዝግጅት ተመልሰን እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።